የእህቷን ትዳር ለመበጥበጥ ጠላ በጠበጠች። በጥባጭ ካለ ማን ጥሩ ይጠጣል ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳዊ ያነሰኛችሁ ለእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ጠላታችሁን ይጣልላችሁ፣ አመድ ያደርግላችሁ። ዛሬም እንደተለመደው እንግዲህ ድንቅ ምስክርነት ወደ እናንተ ይዤ መጥቻለሁኝ። እናንተም ጆሮአችሁን ሰጣችሁኝ እንድትሰሙት እና የአምደው ቅዱስ ሚካኤል ወዳጅ የሆነ ሁሉ ይህንን ድንቅ ተአምር እየሰማ አምደው ቅዱስ ሚካኤል ሆይ ለኔም ድረስልኝ እያላችሁ እንድትሰሙት ወደ እናንተ ይዤው መጥቻለሁኝ። አምደው ቅዱስ ሚካኤል አሁንም የሚታገላችሁን ሁሉ ጠላታችሁን በዙሪያችሁ እስር ሰንሰለት ሆኖ ያሰራችሁን ስውር እስራት ፈቶ በጣጥሶ ነፃ ያውጣችሁ። ባህራንን የረዳ የሞቱን ደብዳቤ ወደ ሕይወት እንደቀየረ የእናንተንም የኛንም ሁሉ የሞት ፍርዳችንን የክስ ፍርዳችንን የውድቀት ፍርዳችንን ቀይሮ የሕይወትና የሰላም የበረከት ያደርግልን ዘንድ ዘመን ጊዜያችንን የሱ ቅዱስ ፍቃዱ ይሆነልን። አምደው ቅዱስ ሚካኤል ድንቅ ካደረገላቸውና እንዲመሰክርላቸው ከወደዱ ከፈለጉ መካከል የተወሰኑትን ጠቀስ ለማድረግ እሞክራለሁኝ። ከነዚህ መካከል እንግዲህ ወለተ ማርያም የሚባሉ እናታችን የአምደው ቅዱስ ሚካኤል ወዳጅ ፍቅሩ በልቦናቸው ሰርጾ ገብቶ ከዚህ በፊትም ድንቅ ምስክርነትን ሰጥተዋል። እንደነገርኳችሁ እዛ ቦታ ላይ መሄድ ያልቻለ እንኳን ስመ ክርስትናውንና መባ ጸሎት ማስደረጊያውን ልኮ ከስራቱ መፈታት ይቻላል ማለት ነው። ከታሰርንበት እስራት አምደው ቅዱስ ሚካኤል ይፈታናልና እኚህ እናት መጀመሪያ ምንድነው ያደረጉት? ቪዲዮውን እንዳዩ ክርስትና ስማቸውን የእሳቸውንም የልጆቻቸውንም ይዘው ሰጡኝ፣ ይዤ ሄድኩኝ። ከዛን በኋላ እዛ ጸሎት ከተደረገ በኋላ ድንቅ ነገር ማየት ጀመሩ። በህይወታቸው፣ በኑሯቸው፣ በጤናቸው በሆነው ነገር ሁሉ ምልክት ሲያዩ እዚህ ቦታ ላይማ መሄድ አለብኝ፣ ሳልሄድ ይሄንን ምልክት ያሳየኝ አምደው ቅዱስ ሚካኤል ደጁ ላይ ብደርስ ደግሞ ከዚህ በላይ ያደርግልኛል ብለው በማሰባቸው ትልቅ እናት ናቸው። እዛ ቦታ ላይ ዳገት ቁልቁሎትን ወጥተው ወርደው ያንን በረከተ ፍስ አድርገው ወደ ቤታቸው ተመለሱ። በቤታቸውም ተመልሰው በቤታቸው ውስጥ ይማጸኑታል። እየተማጸኑት በዙሪያቸው በጎረቤት በመስሪያ ቤት ሰዎች ሁሉ ጥምድ አድርገው ይዘዋቸዋል። የሚገርማችሁ ነገር የዋህ የሆነ ሰው፣ ቅን የሆነ ሰው፣ ሰውን ሊረዳ የፈለገ ሰው፣ ሰውን የሚረዳ ሰው አይወደድም በብዙዎች ዘንድ ማለት ነው። አይፈለግም ማለት ነው። እንደ ወንጀለኛ ይቆጠራል፣ እንደ በደለኛ ይቆጠራል፣ እንደ ኃጢአተኛ ይቆጠራል፣ ይገፋል ማለት ነው። እና እኚህ እናትም በመስሪያ ቤታቸው በጣም መገፋት የበዛባቸው በጎረቤቶቻቸው የታሰሩ ናቸው። በሄዱበት ሁሉ ይከታተሏቸዋል። የሚገርማቸው ነገር እና በመስሪያ ቤት ይጨቁኗቸዋል። የተዋህዶ ልጆች እየሰማችሁኝ፣ በመስሪያ ቤታቸው በጣም በኃይለኛው ከምነግራችሁ በላይ ግፍና መከራ ይደርስባቸዋል። እሳቸው የሚመጣውን በቃላት ልውውጥ ሳይሆን ቻል በማድረግ አንገታቸውን ድፍት በማድረግ እያወቁ እንዳላወቁ በመሆን ሁሉን ቻይ በመሆን የትዕግስት እናት ሆነው እስካሁኑ ጊዜ ድረስ ዘመናቸውን እያሳለፉ ይገኛሉ። በሰፈርም ማለት በጎረቤት፣ በመስሪያ ቤትም ማለትም ከስራ ባልደረቦቻቸው ወይም ከሳቸው በላይ ካሉት አለቆቻቸው የሚደርስባቸውን ግፍና መከራ እየቻሉ ጌታ ሆይ አንተ ድረስልኝ፣
አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ዋስ ጠበቃዬ አንተ ነህ እያሉ ወደሱ ይጮሁና ይማጸኑ፣ ያለቅሱ፣ ይጸልዩ ነበር እና በመስሪያ ቤታቸው ምን ተፈጠረ መሰላችሁ? እሳቸው ቁልፍ ቦታ ላይ ነው የተቀመጡት እና ሰዎች በእሳቸው በኩል ነው ወደ ሌሎቹ የሚተላለፉት ማለት ነው። አለቆቻቸው ከእሳቸው በላይ ያሉት እሳቸው በሙስና እንዲሰሩ ይጫኗቸው ነበር እና እሳቸው ካላሳለፉት ማለፍ አይችልም፣ ያ ሙስና ማለት ነው። አያችሁ። እና ይሄ ይሰራ ሲሉ ለምንድን ነው የሚሰራው ይላሉ። እዛ ላይ አይደራደሩም። ለምንድን ነው ድሃ የሚገፋው? ለምንድን ነው አእምሮ ያላመነበትን እውነት እንዳልሆነ እያወኩኝ ሰው ገፍቼ ሰው አስለቅሼ ይሄንን እምሰራው ምን ለማትረፍ ነው? ምን ለመሆን ነው ብለው ይጋፈጧቸው ነበርና በዚህ ጥምድ አድርገው ይዘዋቸዋል ማለት ነው። በመስሪያ ቤት ጎረቤትም ላይ እንደዚሁ ነው። ትዳራቸው እንዲፈርስ፣ እንዲበተኑ፣ በሽተኛ እንዲሆኑ፣ እንዲበጣበጡ ሌላም ነገር እኚህ እናት የመከራ በረዶ እየወረደባቸው ነው፣ ክረምት ከበጋ ማለት ነው። እና ለአምደው ቅዱስ ሚካኤል እያሳለፉ ይሰጣሉ። አምደው ቅዱስ ሚካኤል አንተ ታውቃለህ፣ እኔ አንተ እያለህ እንኳን አንተን ሳውቅ አንተን ሳላውቅህ እንኳን ምንድን ነው ያለኝ? እኔ እኮ አሉ ማመን አምናለሁ፣ ከድሮም ጀምሮ አምናለሁኝ፣ እምነቴ ነው አሉኝ። ነገር ግን እንደዚህ በጋድ ይሰራል ብዬ በጭራሽ ይሆናል ይደረጋል ብዬ አላምንም ነበራል። እምነቴን አምናለሁ፣ አውቀዋለሁ፣ እግዚአብሔርን አምነዋለሁ። ግን ደግሞ እኔ ለእኔ በአካል መጥቶ ስራ ይሰራል እኔ ጋር ቅዱስ ሚካኤል እኔ እንደ ልጅ ነው የሚላላከኝ። በቃ እንደ ራሴ አድርጌ ቅዱስ ሚካኤል ይሄንን ስራ ላንተ ሰጥቻለሁ፣ ይሄንን ስራ ስራልኝ እለዋለሁኝ። ቅዱስ ሚካኤል ይሰራል። ቅዱስ ሚካኤል እየሰራ ነው። እንዴት አድርጌ አንተ ለካ አምደው ቅዱስ ሚካኤል ይለያል፣ ከምንም በላይ ይለያል። አምደው ቅዱስ ሚካኤል ልዩ ነው አሉ። እና መብላት ሙስና መቀበል ስላልተመቻቸው እነዛ ሰዎች ጠምደው ያዟቸው፣ ከሰሷቸው። የማይመለከታቸው ነገር ከተው አስገብተው ከሰዋቸው ወደ እስር ቤት ሲወስዷቸው ከሳሾቹም እነዛ ሊበሉ ከበላያቸው ያሉ ከጎናቸው በስልጣን ትክክል ይሆኑ ሌሎችም እሳቸው እንደዚህ ጥምድ አድርገው ያዟቸው ሁሉ ተሰብስበው እሳቸውን ለማሳሰር አጅበው ወስደው እሰሩ ለማለት ወደ እስር ቤት ይሄዳሉ። ከዛም በኋላ ዋናው ፍርድ ቤት ላይ ማለትም እስራቱ ቦታ ላይ አምደው ቅዱስ ሚካኤል ደረሰ፣ መጣ። ዳኛው መጣ። እናንተ የሚገርም ነው። ዳኛው የሁላችን ዳኛ አምደው ቅዱስ ሚካኤል መጣ ነው የምላቸው። መጽሐፍ ቅዱስ እንዲህ ይላል። መዝሙረኛው ቅዱስ ዳዊት ላይ መዝሙር 36 ላይ እንዲህ የሚል ቃል ተጽፏል። እናንተ አመፀኞች አለ በእኔ ላይ የተነሳሱትን ይበቀላቸዋል፣ ተበቀላቸው ይላል። ያጠፋቸዋል፣ አጠፋቸው ይላል መዝሙረኛው ቅዱስ ዳዊት። በሰው ላይ ክፉ የሚያደርጉትን ያጠፋቸዋል። የሚገርም ቃል ነው። በሰው ላይ ክፉ የሚያደርጉትን ምን ይላቸዋል? ያጠፋቸዋል። በቆፈሩት ጉድጓድ ይገቡበታል። እና እኚህ እናት እዛ ከደረሱ በኋላ አምደው ቅዱስ ሚካኤል አንተ ታውቃለህ እያሉ አንተ እኔን ታውቀኛለህ እንደ እኔ እጄ ላይ ምንም ንጹህ ነኝ፣ ምንም የለብኝም፣ አንተ ታውቀኛለህ። ሰው ስላወራ የሚሆን ታሪክ የሚቀየር ታሪክ የለም። ይውላችሁ ሰው ስላወረባችሁ፣ ሰው በክፉ ስላሰባችሁ፣ ሰው እኔና እናንተን ዝቅ አድርጎ ስላየን የሚበላሽ ታሪክ አይኖረንም። የተበላሸ ታሪክ አይኖረንም። ሰዎች ሌባ ናቸው ስላሉ የሌብነት ታሪክ እኛ ላይ አይጻፍም። የለም። አያችሁ። እና ሰው ስላወራብን ብቻ በተወራው ልክ የሚሆን ማንነት
አይኖረንም ማለት ነው። እኔና እናንተ ብቻ በዛ ልክ ሆነን እንዳንገኝ ራሳችንን መጠበቅ ይኖርብናል እንጂ እና እዛ ከሄዱ በኋላ ግማሹ መስካሪ ግማሹ ከሳሽ ሆኖ ነው የሄደው። አምደው ቅዱስ ሚካኤል ፈራጁ ሲመጣ ነገር ተቀየረና መዝገብ ተገለጠና የሐሰት መዝገብ መነበብ ጀመረ። ጉዳዩ ሲታይ ሲመረመር ሲጠና እሳቸው ምንም የሉበትም። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ሴትዮዋን እኚህን እናታችንን በቅርብ ስለማውቃቸው ማለት ነው። እሳቸው ጋር ምንም ድንብሎ ነገር 1.0 ሃንቲ ነገር የለም። አያችሁ፣ አንድ ነገር የለም፣ አልተገኘባቸውም። ተመረመሩ፣ ወዲህ ቢባል ምንም ነጭ ወረቀት ምንም። ከዛ እስኪ ልክ እንዴት ነው በመድኃኒዓለም ስም እንደነዛ እንደ ረበናት ሶስናን ትታሰር ትወገር ሲሉ እንደነበሩት ከሳሾች አያችሁ፣ የነሱ ጉዳይ እስኪ እናንተ ምን አይታችሁ ነው? ምን ሰምታችሁ ነው? የት ነበራችሁ? እንዴት ነበረ ብለው ሲመረመሩ ጉዳዩ ያለው እነሱ ጋር ነው። አንዱ ሌላ ያወራል፣ ይሄኛው ሌላ ያወራል፣ እዛ ጋር ሌላ፣ እዚህ ሌላ ታሪክ። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው? ይገርመኛል። አምደው ቅዱስ ሚካኤል ኧረ ድረስልን፣ አምደው ቅዱስ ሚካኤል አሁንም ድረስ ይገርመኛል። እኔ ይለይብኛል፣ የኔ አባት ይለያል፣ አባቴ ይለያል፣ አምደው ቅዱስ ሚካኤል። ከዛን በኋላ በራሳቸው አንደበት ደሳቸው ምን አደረጉ? እኛው እንታሰር እንጂ እኛ ነን መታሰር ያለብን። እግዚአብሔር እኛ ነን መታሰር ያለብን። ይህንን ብላችሁ እዚሁ አዲስ አበባ ጫፍ ላይ ነው። ኧረ መድኃኒዓለም ክርስቶስ አንዱ ከሳሽ ሌላው መስካሪ ሆኖ እንደዛ ነው እንደዚህ አጅበው ወስደው እሳቸው ማለት ነው እነሱን ወደ እስር ቤት አስገብተው ሸኝተው እግዚአብሔር ያጽናችሁ ብለው ወይ መድኃኒዓለም። ኧረ ሁሉንም ታሪክ ቀይር። አምደው ቅዱስ ሚካኤል እባክህን የታሰሩ በሐሰት የተመሰከረባቸው አሉ፣ በግፍ እየተገፉ ያሉ እህት ወንድሞቻችን አሉ። በባዕድ ሀገር በሐሰት ያለ ወንጀላቸው እንዲታሰሩ እንድንታሰር የተደረግን በጣም ብዙ ሰዎች አለን። በአሰሪዎቻችን፣ ባለቆቻችን፣ በጎረቤታችን፣ በጓደኛችን በተለያየ ቦታ በተለያየ ሐሰታዊ ሰይጣናዊ እግዚአብሔራዊ ባልሆነ የሐሰት ጎዳና የተፈረደብን የሞት ፍርድ አለብን። ሰዎች ፈርደውብናል እንድንሞት ማለት ነው። ሰዎች ተጥመልምለን እንድንቀር፣ ድሃ ሆነን እንድንኖር፣ በረከተ ቢስ ሆነን እንድንኖር፣ በረከት አልባ እንድንሆን የፈረዱብን በጣም ብዙ ሰዎች አሉ። የተዋህዶ ልጆች ባለማተቦች ባካችሁን፣ እኔ ባምደው ቅዱስ ሚካኤል 3 ጊዜ ነው የምጠራው ስሙን። አረ ስሙኝ ባካችሁ፣ በየቲክቶኩ በየቴሌግራሙ እየገባችሁ ገንዘባችሁን አእምሯችሁን አትጡ። በማርያም እንዴት አድርጌ ልለምናችሁ? አረ በማርያም፣ አረ በድንግል፣ አረ በጣም ብዙ ወጣት እያለቀ ነው ወገኖች። ገንዘቡንም ንብረቱንም እያጣ ነው፣ አእምሮንም እያጣ ነው። እኔ በየቀኑ የምሰማው ለቅሶ፣ ሐዘን፣ በየቀኑ የምሰማው ሮሮ ምን ላድርጋችሁሽ? በጣም ይገርማል እኮ እግዚአብሔር፣ በጣም ነው የሚገርመው። በጣም ብዙ ሰዎች በደፍተራ እየተበሉ ነው። በደፍተራ እያለቁ ነው። በደፍተራ ቲክቶክ ላይ፣ ቴሌግራም ላይ የሚገርማችሁ ነገር እኔ እንጃ። አሁን ትውልዱ እንደ ፋሽን ቆጥሮ ዘመኑን ጊዜውን በሙሉ እየጨረሰ ለነሱ እየገበራችሁ ነው። ለሰይጣን እየገበራችሁ ነው። ራሳችሁን አሳልፋችሁ ገንዘባችሁንም ራሳችሁንም
ለቤተ ክርስቲያን የሳሳችሁለት የጓጓችሁለት አስራት በኩራት አላወጣም ብላችሁ ሳስታችሁ ያስቀመጣችሁትን የሰበሰባችሁትን ገንዘብ እያነደዱ እየወሰዱባችሁ ነው። ገንዘባችሁን ጊዜያችሁን እያነደዱት ነው። ወይኔ በመድኃኔዓለም ወይኔ ወገናችን አለቀ። እግዚአብሔር ወገን አለቀ። የተዋህዶ ልጅ አለቀ። ታሰረ፣ እንደ ጉድ ታሰረ። እንዴት አድርጌ ልንገራችሁ? እንዴት አድርጌ ነው ማስረዳችሁ? እንዴት አድርጋችሁ ነው የምትረዱኝ? በማርያም እኔ በጣም ይገርመኛል። ትውልዱ እያለቀ እኮ ነው። ማርያም እግዚአብሔር ይሆናችሁ፣ እግዚአብሔር ያጽናችሁ፣ እግዚአብሔር በእውነት ያጽናችሁ። እያለቀሱ የሚመጡ እህቶችን ስሰማ እግዚአብሔርን ነው የምላችሁ። እኔ እንጃ ወይኔ በጣም ከባድ ነው። በጣም ከባድ ነው። ማትወጡት አደጋ ውስጥ ማትወጡት መቀመቃት እየወረዳችሁ ነው። ኧረ ባካችሁ ባካችሁ ስለ መድኃኔዓለም ባካችሁ ተው ተው፣ አትጥፉ። ገንዘባችሁንም ራሳችሁንም አትጡ። ተው ተው። እዛ ሰፈር መልከስከስ መርመጥመጥ ይቅርባችሁ። ውጡ ባካችሁ ከዛ ሰፈር። ያሳዝናል። ብቻ ከተበላችሁ በኋላ ነው እኔ ጋር የምትመጡት። በጣም ይገርማል እኮ እግዚአብሔርን። ስንት መምህራን አሉ። እነሱን አትሰሟቸው። እነ መምህር ተስፋ ያሉ፣ እነ መምህር ግርማ አሉ፣ ሌሎችም አሉ። የእነሱን ትምህርት ለምን ሰምታችሁ አልተቀየራችሁም ታዲያ? ደፍተራ ጋር ሄዳችሁ ገንዘባችሁን በመቶ ሺህ የሚቆጠር ገንዘብ ውድም አድርጋችሁ አእምሯችሁን ካጣችሁ በኋላ እየናወዛችሁ ትመጣላችሁ። እስኪ በዚህ ሰፈር እንደዚህ አይቼ ነው። ወይኔ ወገን አለቀ። ማርያም ወይኔ እህቶቻችን፣ ወይኔ አብዛኛውን እህቶቻችን እያለቁ ነው። የአረብ ሀገር፣ በአውሮፓ ሀገር፣ በተለያየ ዓለም በባዕድ ሀገር ተሰዳችሁ የሰራችሁትን ገንዘብ እየተበላችሁ፣ ወይኔ ከገንዘብም በላይ ደግሞ አእምሯችሁን ማጣታችሁ ያሳዝነኛል። ማምላክ ምስክሬ፣ አምደው ቅዱስ ሚካኤል ምስክሬ፣ አሳዘናችሁ። ምን ላድርጋችሁ? እያያችሁ እሳት ውስጥ ገባችሁ፣ ረመጥ ውስጥ ገባችሁ፣ ስራት ውስጥ ገባችሁ። ወይኔ መድኃኔዓለም እባክህ ህዝብህን አድን። ኧረ አእምሯቸውን መልስላቸው እባክህን። ይህን የስስት የጉጉት አተርፋለሁ ስትሉ እየከሰራችሁ፣ እድናለሁ ስትሉ እየታመማችሁ እንዲሁ አእምሯችሁ ተበላሽቶ ቀረ። ማርያም ያሳዝናል። ይገርመኛል። እና ያንን ሳልጨርስ አያችሁ፣ በቃ እኔ ህመሙ ስሜቱ ያለው እዛ ላይ ነው። በቃ ምን ላድርግ? በማርያም እኔ ከማስበው ከምቆጣጠር አእምሮዬን ራሱ መቆጣጠር እያቀተኝ ነው። እኔ ስለእናንተ ሳስብ ማለት ነው። ማርያም እና ይቺ እናታችን ለማንኛውም አምደው ቅዱስ ሚካኤል ደርሶላቸው ሊያሳስሯቸው የወሰዷቸውን እዛው ሲታሰሩ አይተው እሳቸው ነፃ ወጥተው ምንም ነገር ነፃ ወጥተው እሳቸው ሲጨቁኑ የነበሩ ሁሉ ከሳቸው በታች ከስልጣናቸው ወርደው ለዛውም ደግሞ አፈር ልሰው ታረመው ማለት ነው። አፈር ልሰው ባካችሁ ይቅርበሉን ብለው በምህረት በማስጠንቀቂያ በመጨረሻ ማስጠንቀቂያ ከሳቸው በታች ከሳቸው በላይ የነበሩት ከሳቸው በታች ወርደው አሁን እሳቸው ወረ ላይ ናቸው፣ እነሱ ወረታች ናቸው። ምንም ማድረግ አይቻልም። ይሄን ስራ የሚሰራው አምደው ቅዱስ ሚካኤል ነው ስላችሁ እመኑኝ። ጆሮ ያለው ይስማ። መልካሙን ነገር ለማየት ይከብዳቸዋል። ጊዜ እዚህ ላይ ማጥፋት ጭንቅ ይሆንባቸዋል። አምናለሁ፣ አውቃለሁኝ። ግን መዳን ያለበት ነፍስ ደግሞ ስላለ መናገር አይቀርም። መትረፍ ያለባት ነፍስ ስላለች ብቻ እየመሰከርኩኝ አልፋለሁኝ። እኔ አንድም ነፍስ ባገኝ ለእኔ እሷ በቂ ናት። አንድ የተጨነቀችው ነፍስ መመለሷ ለእኔ ደመወዜ ነች፣ ለእኔ ደስታዬ እሷ ነች። ምክንያቱም የድካሜ ውጤት እሷ ነች፣ የልፋቴ ውጤት እሷ ነች። እዚህ ቁጭ ብዬ ስልኬን ዘግቼ ቁጭ ብዬ ይሄን ቪዲዮ ስሰራ ዝም ብዬ አይደለም፣ ዋጋ እየከፈልኩበት ነው። ጊዜን፣
ስልክ አጥፍቼ ጊዜ ሰጥቼ ቁጭ ብዬ ይሄንን ለመስራት ዝም ብሎ አይሰራም። በጣም ብዙ ዋጋ ይከፈልበታል። ቪዲዮ ሲሰራ ማለት ነው። የምትሰሩት ታውቁታላችሁ። ከባድ ነው። ሁሉንም በውጭ ስናየው ከበሮ ሰው ላይ ሲያዩት ያምራል፣ ሲይዙት ያደናግራል ይላል። እንዲህ ዝም ብሎ ማውራት ብቻ አይደለም፣ ብዙ ስራ ይጠይቃል ይሄ ስራ ማለት ነው። እና እኚህ እናት መስክርልኝ ልጄ ነፃ ወጥቻለሁኝ፣ አምደው ቅዱስ ሚካኤል ታሪክ እያደረገ ነው። ሌላው ይሄ የመስሪያ ቤቱ ታሪክ ነው። ሌላው ደግሞ በጎረቤት ያሉት ደግሞ አንዷ እጇን ተሰብራለች፣ አንዱ እግሩን፣ አንዱ ሌላ ብቻ ግን ምን አለፋቸው አምደው ቅዱስ ሚካኤል ታሪክ እየሰራ ነው። ክፎች በክፋታቸው እየጠፉ ነው። ክፎች በክፋታቸው ክፉ አትሁኑ፣ ክፉ አትሁኑ፣ ማርያምን ክፉ አትሁኑ። እናንተ ከፍታችሁ ሌላውንም ሰው እንዳታከፉት። የእናንተ ክፋት ሰውን ክፉ እንዲሆን ያደርጋል ማለት ነው። አያችሁ፣ የእናንተ መጥፎ ስራ፣ የእናንተ መጥፎ አነጋገር፣ የእናንተ መጥፎ አስተሳሰብ ሰውንም ይዞ ይጠፋል። ስለዚህ እባካችሁን የእናንተ ክፉ ስራ ለልጆቻችሁ ይተርፋል፣ ለንብረታችሁ ይተርፋል፣ ለዘላለም ሞት ይዳርጋችኋል ማለት ነው። ምክንያቱም ክፉ አድራጊዎች ይጠፋሉ ይላል መጽሐፍ ቅዱስ። ክፉ አድራጊዎችን ያጠፋቸዋል፣ የእግዚአብሔር መልአክ ያጠፋቸዋል ይላል። ይሄ ነው እና አንድ ታሪክ ምን ሰማው መሰላችሁ? እዚሁ ላይ ተጨማሪ ሌላ፣ ይሄ ደግሞ ሌላ ነው። ሁለት እህትማማቾች አሉ። ይገርማል። ሁለቱም የእናት አባት ልጆች ናቸው። የአንደኛዋ ባሏ ትዳሯ በጣም የሚያጓጓ የሚያስደስት ደስ የሚል ሰላም የበዛለት ነው። ባሏ ሚስቱን ይወዳል። የትኛው? የአንደኛዋ እህት፣ የአንደኛዋ ሴት ሚስቱን በጣም ያከብራል፣ በጣም ይወዳል፣ በጣም ይንከባከባታል። አንደኛይቱ ደግሞ ብዙም 50-50 ነው። ፍቅሩ 50-50 ነው። እንደዚህ ጥልቅ ያለ ፍቅር የለም። አያችሁ፣ ሙሉ ያልሆነ ፍቅር ነው ያለው። 50-50 ማለት እንግዲህ ግማሽ ግማሽ ነው። ጭቅጭቅም አለ፣ መቻቻልም የሚባል ነገር አለ። እንደዛ የሆነ ቀናቶች፣ ዘመናት፣ ዓመታት እየተቆጠሩ ነው እና እቺ አንዷ 50-50 የሆነባት በአንደኛዋ እህቷ ላይ እንግዲህ የእናት የአባት ልጆች ናቸው ብያቸዋለሁ። በአንዷ እህቷ ላይ ትቀናለች። የእሷ ትዳር እንደዚህ 100% ሞልቶላት ባሏ እየወደዳት ባሏ እያከበራት፣ የኔ ግን ግማሽ ነው፣ ጎደሎ ነው። አያችሁ፣ ለምን አባቷ ነው ደስታ የሚበዛላት። ስለዚህ እኔ የእሷን ደስታ የእሷን ሰላም መንጠቅ አለብኝ፣ መውሰድ አለብኝ ትላለች። አያችሁ የሰው ክፋቱ፣ እህት በእህቷ ላይ ማለት ነው። የእህቷ ትዳር ስለሰመረ እህቷን ባሏ ስለወደዳት ትዳሯ ስላማረላት ቀናችባት። የእሷ ባል ይወዳታል። አያችሁ፣ የዚህኛይቱ ባል ደግሞ ብዙም አይደለም፣ ጭቅጭቅ አለበት፣ ንትርክ አለበት። አያችሁ፣ ከዛ ቀናችባት። የእሷ ትዳር ለምን በፍቅር ይኖራል? በፍቅር ለምን ይዘልቃሉ? እንደኔ ለምን አይጨቃጨቁም? እንደኔ ለምን አይጎድላቸውም? አይጎድልባቸውም? የኔ ትዳር ፍቅር ጎድሎታል። ስለዚህ የእሷም ትዳር ፍቅር ማጣት መበጥበጥ አለበት ትልና ጠላ በጥብጣ አስበጥብጣ ማለት ነው። የእሷን ትዳር ለመበጥበጥ እና ጠላ በጠበጠች። የእህቷን ትዳር ለመበጥበጥ እሷ ጠላ በጠበጠችና ትጠራቸዋለች፣ ባልና ሚስትን ማለት ነው። እህቷንና ከነባሏ፣ እህቷን ከነባሏ ጠራቻት። ምን በጥብጥ አልኳችሁ? ጠላ። ምን ልትበጠብጥ? ትዳር። ተመልከቱ እንግዲህ እና ቤተሰብም አይደሉ። የሰው ጥላቱ ማን ነው? ቤተሰቡ ነው የሚለው መጽሐፍ ቅዱስ። ስለዚህ
ይቀመጣሉ። በክብር ወንበር ላይ ታስቀምጣቸዋለች። እባብ እህት ሳትሆን እባብ ሆነች እና ምንድነው ያሰበችው? ለእህቷ ባል መርዝ በጥብጣ በጠላ ልትሰጠው ነበር። አደረገችው። ያንን ጠላ ቀዳች። ከዛ በኋላ ከቀዳችው በኋላ በሌላ ብርጭቆ ቤት ውስጥ ጓዳ ውስጥ መርዙን ታረግና ይሄኛው ደፍርሶብሃል ትልና መርዙን ካደረገች በኋላ ትቀዳለታለች። ልብ አድርጋችሁ ስሙኝ የተዋህዶ ልጆች ባለማተቦች፣ ደፍርሶብሃል ትልና ብርጭቆ ውስጥ መርዙን ታረጋለች። ከዛም በኋላ ጠላ ትቀዳና ያንን ጤነኛውን ታነሳለች። ከየት? ከፊት ለፊቷ ከሱ ፊት ለፊት ታነሳውና ትወስደዋለች። ከዛም በኋላ ይሄ ሰው የዋ ነው፣ በቅንነት ነው በቤቷ እየተስተናገደ ያለው። ልክ እሷ ጠላውን እንደሞላችሁ ብድግ ብሎ ለሽንት ከቤት ይወጣል። አያችሁ፣ ከቤት ሲወጣ እሱ የተቀመጠበት ወንበር ላይ እሱ የተቀመጠበት ቦታ ላይ የራሷ ባል ሂዶ ቁጭ። ከዚያ ሰውዬ ሲመጣ አትነሳ ቁጭ በል እኔ እዚህ እቀመጣለሁ ብሎ እዛው ቁጭ። የሚያውቀው ታሪክ የለም። ያንን ጠላ አንስቶ የራሷ ባል ጥጥት። የተዋህዶ ልጆች ስሙኝ፣ ጥጥት ሲያደርገው ወዳው ወደቀ ያ ሰው ማለት ነው። ፌንት ሆነ፣ ፌንት ነቀለ። ከዛ አፋም ሰው ሆስፒታል ሩጫ ሕክምና ምናምን ይደረጋል ምናምን። ሰውየው ሐውልት ሆኖ ቅርት ደርቆ ቅርት፣ ሰውነቱን ረሳ። ሰው መሆኑን ሰዋዊ ማንነቱን አጣው። ሰውየው ፈዞ ደንዝዞ ቁጭ አለ። ያኛውስ እግዚአብሔር መሐሪ ነው፣ እግዚአብሔር የማይተኛ የማያንቀላፋ ጠባቂ አምላክ ነውና ነፃ ወጣ። ዘመኑ ትውልዱ እንደዚህ አይነት ክፋት ዘመኑን ክፉ እንድናደርገው ክፎች ተወለድን። አያችሁ የተዋህዶ ልጆች ባለማህተቦች፣ ተው ባካችሁን፣ ተው ይፈርድባችኋል። የቆፈርነው ጉድጓድ እንገባበታለን። ተው ክፎች፣ ተው ከክፋታችሁ ተመለሱ። አሁንም መልእክት ይሄ ነው። ሌላው እንግዲህ ወደ አምደው ቅዱስ ሚካኤል ልንሄድ ያው እንግዲህ ዝግጅት ላይ ነው ያለ ነው። እዚህ ቦታ ላይ እንግዲህ መሄድ የቻላችሁ ለመሄድ ተዘጋጁ። መሄድ ያልቻላችሁ ክርስትና ስማችሁን የሰጣችሁ ያው ይሄዳል ማለት ነው። እዛ ቦታ ላይ ጸሎት ይደረግላችኋል። መቋሚያ ይዘቀዘቃል። ያሰረን ጥላት ዳቢሎስ ይታሰራል። ክፎች ይዋረዳሉ። ደፍተራ፣ መተተኛ፣ አስማተኛ የሚመትተውም የሚያስመትተውም ንስሐ የማይገባ ከሆነ አምደው ቅዱስ ሚካኤል በሞት ነው የሚያነሳው። በሞት ይቀጠዋል፣ በሞት ይቀጠዋል፣ በሞት ይቀጠዋል። አያችሁ፣ እሱን ብቻ አይደለም በሱ ዙሪያ ያሉትን የሱ የሆኑትን ሁሉ ነው የሚያጸዳው። በቃ የሱ የሆኑትን ሁሉ ያጸዳል። እመነኝ። እየሰማችሁኝ ነው። ምንም አይነት ማስተባበያ ሌላ ማስመሰያ ስብከት አልሰብክልህም። እየመረረ እያወከው መጥፋት ካለብህ ትጠፋለህ፣ መዳንም ካለብህ ንስሐ ገብተህ ትድናለህ ማለት ነው። ምክንያቱም ይኸውልህ የደነደነ ማጅራት ድንገት ይሰበራል። አንገታቸውን ማጅራታቸውን ያደነደኑ ይሰበራሉ። አያችሁ፣ ከእግዚአብሔር ጋር የሚገዳደር ሁሉ ይሰበራልና ሰላም ሁኑልኝ። ቪዲዮውን ሼር አድርጉት። በጎነትን አድርገን በጎ ሆነን በጎ ሰርተን እንድናልፍ መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስና በጎ ነገር አድርገን አምደው ቅዱስ ሚካኤል እንዲባርከን እንዲቀድሰን ንስሐ ገብተን እንዲባርከን ማህበሩን አስፍተን እንዲባርከን ዝክሩን እየዘከርን እንዲባርከን ቤቱን እየሰራን እንዲባርከን የሱ ቅዱስ ፍቃድ ይሆንላችሁ። መልእክቴን ብትሰሙት ደስ ይለኛል። የሚሰማ አሁንም ጆሮ ያለው ይስማ። ከዚህ ዓለም ጥፋት ዳኑ ብዬ ነው መልእክቴን የማስተላልፈው። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።